መጽሐፍ ቅዱሴን በአማካይ በቀን አንድ ጊዜ አነባል። ልጄ እንካ ይህ መጽሐፍ ከኃጢአት ይጠብቅሃል ወይም ኃጢአት ከዚህ መጽሐፍ ይጠብቅሃል። ተኝቼ እያለሁኝ ታናሽ ወንድሜ እያለ ጮኸ ነበር። አይኔን ስከፍት እሳት ተነስቷል። ከራስጌያችን የነበረ ነገር በሙሉ እየነደደ ነበር ከመጽሐፍ ቅዱሱ በስተቀር። በልጅነቴ መጽሐፉ መክሮኛል። መጽሐፍ ቅዱስ ዋና መጽሐፍ ለኔ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። በጌታ በኢየሱስ ስም ሰላም እላችኋለሁ። እንኳን ደህና መጣችሁ ሁላችሁ። እንኳን አደረሳችሁ ቤተሰቦቻችን። ይሄ እኔ መጽሐፍ ቅዱስ ነው። እኔ መጽሐፍ ቅዱሴን እወደዋለሁ። እናንተስ? ላለፉት 6 ወራት በየቀኑ የምንባባለው ነገር ስለሆነ ነው። የቲክቶክ እና የቴሌግራም ቤተሰቦች ያውቃሉ። ይሄ እኔ መጽሐፍ ቅዱስ ነው፣ እኔ መጽሐፍ ቅዱሴን እወደዋለሁ እላቸዋለሁ። እነሱም እኛም እንወደዋለን ይሉኛል። እንኳን ደህና መጣችሁ ማለት ፈልጋለሁ። በመጀመሪያ በዚህ ድንቅ የሆነ የምስጋና ክብረ በዓል ላይ ለታደማችሁ ቅዱሳን በሙሉ ሰላም ለእናንተ ይሁን። በጌታ በኢየሱስ ስም በድጋሚ ሰላም እላችኋለሁ። በማስከተል መስከረም 1 2018 ዓመተ ምህረት ጀምሮ በየዕለቱ ስናካሄደው የነበረው የመጽሐፍ ቅዱስ ጥናታችን በእግዚአብሔር ምሕረትና እርዳታ ዛሬ ለ6ኛ ወር ደርሶ ምስጋና ለማቅረብ ነው የተሰበሰብነው። ስለሆነ ዛሬ በዚህ የምስጋና ቀን ከያላችሁበት ቦታ ለተሰበሰባችሁ የቃሉ ወዳጆች፣ ሌላኛው ስማችን የቃሉ ወዳጆች ነው። የቃሉ ወዳጆች ለሆናችሁ ቤተሰቦቻችን ሁሉ እንኳን ለዚህ ቀን በሰላም አደረሰን ብዬ ክብርና ምስጋናውን ግን ለእግዚአብሔር እሰጣለሁ። ሃሌሉያ። ደግሞ ይሄንን የምስጋና በዓል አብራችሁ ልትካፈሉ ጥሪያችንን አክብራችሁ የተገኛችሁ በሙሉ ከጎናችን ለተገኛችሁልን የክብር እንግዶቻችን በመጽሐፍ ቅዱስ ጥናት ቤተሰቦቼ ስም እንኳን ደህና መጣችሁ ማለት ፈልጋለሁ። በተለይም ደግሞ ዛሬ በመካከላችን የተገኛችሁ የድነታችንን ወንጌል ያበሰረንን እውነት የሆነውን ቅዱሱን የእግዚአብሔር ቃል ብርሃኑ ሳይጠፋ ለትውልድ ለማድረስ ታላቅ ተጋድሎ ላደረጋችሁ አባቶቼ ስለናንተ ጥቂት እንድል ይፈቀድልኝ። በሀገራችን በነበሩ በሀገራችን በነበሩ ፈታኝ ጨለማና ነጻነት አልባ ዘመናት ላይ መስዋዕትነት ከፍላችሁ በብዙ መከራ አልፋችሁ ለዚህ ዓለም ተድላ ሙት በመሆንና ስለ ክርስቶስ ፍቅር በመኖር ወንጌሉን ላቆያችሁልን ውድ አባቶቻችን የወንጌሉ ብርሃን በበራለት በዚህ ትውልድ ስም አክብሮቴንና ምስጋናዬን አቀርባለሁ። እናንተ በነፍሳችሁ ተወራርዳችሁ በብዙ መከራ ውስጥ እያለፋችሁ የዘራችሁትን ዘር ዛሬኛ በነጻነት በአደባባይ እየተመገብነው ነውና ዋጋችሁ በጌታ ፊት እጅግ ታላቅ እንደሆነ እኛ ልጆቻችሁ እናምናለን። ይህንን በታማኝነት ሮጣችሁ ለትውልዱ ያደረሳችሁትን የወንጌል አደራ እኛ ልጆቻችሁ በብዙ ትህትና ተረክበን የእናንተን ፈለግ በመከተል በእግዚአብሔር ጸጋ መልካሙን ስራ እናስቀጥላለን። በዚህም ጉዟችን መጽሐፍ ቅዱሱን የሚወድ ብሎም ለቃሉ የሚታዘዝ ትውልድን ለማፍራት እንደምንተጋ ቃል ስንገባ ጸሎታችሁ እንዲሁም ዛሬ የምንቀበለው አባታዊ ባርኮታችሁ ስንቅ እንደሚሆነን በመተማመን ነው። እንኳን ደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳን አደረሳችሁ። አመሰግናለሁ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። እንደምን ዋላችሁ? እግዚአብሔርን ስለዚህ ጊዜ አመሰግናለሁ። ስራዬን ሊቀ ሂሮያን ቀሲስ ይልማ አቃሎልኛል ብዙ ነገር። አንድ ነገር ብቻ ነው ሳይናገር የወረደው። ምን ምስጢር ይሆናል ብዬ አላስብም። ብዙ የሚደክም ብዙ ነገሮችን የሚያደርግ እየጣረ ያለ ወንድም ነው እና እዚሁ ኢትዮጵያ ውስጥ ህትመቱ እንዲካሄድ በጣም ብዙ መንገድ ሄደዋልና በቅርቡ ማን ያውቃል
መቼም ሚስጥር በማውጣቴ ተፈቅዶልኛል ብዬ ነው እና እግዚአብሔር እንጸልይላቸው። መንገድ ላይ ነው ያለ። ይሄ ብዙ ነገሮችን ያቃልላል። ቅድም ያላችሁትም የመንግስትም መከፈል ያለ ምንድን ነው የቄሳርን ለቄሳር ይላል አይደለ መጽሐፉ። እንግዲህ ነው ወንድም ንጉሴ እዚህ ስላሉ በኋላ ያብራራዋል። እዚያም ውስጥ የምንሰራው እየሰራን ያለነው ነገር እንዳለ ሆኖ ነገር ግን ማተሚያ እዚሁ ሀገራችን ጋር መኖሩ ብዙ ነገሮችን ያቀላል ይረዳልና እግዚአብሔር ይባርካችሁ። ስለምትሰሩት ስራ እጅግ ደስ ይለናል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስልም በዚህ ረገድ እስካሁንም አብረን ነው በብዙ ነገር እየተመካከርን እየተደጋገፍን የመጣ ነው። በተጠናከረ መልክ ቀጥለን አብረን እንሰራለን። እግዚአብሔር ይስጥልን። እንኳን አደረሳችሁ። እንኳን አደረሳችሁ። እኔ አመት ነው ብዬ ነበረ፣ በወራት ነው ለካ ሂሳቡ። ለማንኛውም አመት የሚሞላው አንድ ቀን ወር ሳምንት እየተባለ ስለሆነ እንኳን አደረሰን ሁላችንንም። ሌላውን ነገር ልተውና በጣም በኔ እድሜ ያኔ ሰዎችን ከሚያሳስሩ በቀላሉ እንዲያስሯችሁ በመንገድ ላይ አይዴንቲፋይድ እንድትሆኑ የሚያደርጋችሁ ሌላ ነገር ሳይሆን መጽሐፍ ቅዱስ ነውና እንደዚህ አድርገን ነበር ይዘን የምንሄደው። እንዲህ አድርገን ነው የምንሄደው በቃ ከልባችን ጋር እና በቀላሉ ማንነታችሁ ይታወቃል። ወደሚወስዷችሁ ቀጥ ብላችሁ ትገባላችሁ ማለት። መጽሐፍ ቅዱስ በዚያ ሁሉ ውጣ ውረድ አገር ውስጥ ከገባ በኋላ መሰራጨት ወዳለበት ከተሰራጨ በኋላ እናነበዋለን ወይ? ምን ያህል ሪሊ በየቀኑ ያየነው ነው ያለው? ይሄ መጽሐፍ ጋራ የዕለት ተዕለት ኑሯችን ምን ይመስላል ብለን ካል በጣም አጠያያቂ። ይህን ደግሞ ለመጠየቅ ምንም እንደው ግራ መጋባትም ያለብን አይመስልም። መጽሐፍ ቅዱስን በትክክል ስለማናነብ ውዥንብር፣ ያውም ደግሞ በፕሮቴስታንቱ መካከል አንዳንድ መዝሙር ይቅርታ አድርጉልኝ፣ ያው ዘማሪ ድሮ ዘምር ነበር። በነገራችን ባልዘምርም ማዘምር ነበር እየመራው እና እግዚአብሔር ይወቀው እንዴት አድርጌ እንደመራሁት። ግን ለዚያ ዘመን ሆኗል። ትርጉም የሌለው መልእክት የሌለው ግራ የተጋባ ግራ የሚያጋባ ዝማሬ ልሰማቸው የማልፈልጋቸው መዝሙሮች አሉ። ቴዎሎጂካሊ ስህተት ይሆን። እግዚአብሔር ጓደኛ አይደለም። እግዚአብሔር ከማንም ከምንም ጋር የምናወዳድረው አምላክ አይደለም። እግዚአብሔር ነው። ታላቅ ነው፣ ብርቱ ነው፣ ኃያል ነው። ስለዚህ ለምን ይዘነው በህዝብ ፊት ለምንቆመው ነገር ጊዜ ወስዶ ማጥናት፣ መጽሐፍ ቅዱስን ማንበብ የዕለት ተዕለት ህይወታችን ተግባራችን ሊሆን ይገባል። እና ይሄንን እንግዲህ እንደ ኢቫንጀሊካል አንድ መሪ እንደሆንኩ ሳልናገር ባልፍ ራሴን ማታለል ነው የሚሆነው። ብዙ እያታገለን ያለ የሐሰት አስተምሮ ምንድነው ልምምድ እያልን መከራችን የምናየው ያላነበቡ ሰዎች፣ የማያነቡ ሰዎች አስተማሪዎች እየሆኑ ሰባኪዎች እየሆኑ ነው ችግሩ የመጣው። ስለዚህ ዛሬ ደስ ብሎኝ የመጣሁት ወደ መጽሐፍ ቅዱስ ወደ ዋናው ምንጭ እንመለስ ብለው ያውም ደግሞ ወጣቶች ሲነሱ እዚህ ጋር ካልተገኘን የት ላይ ነው የምንገኘው? ምንድነው ትርጉም የለውም እኮ። እዚህ ያደረሰን የመከረን ሰው ያደረገን ከምናምን ቦታ አውጥቶ እዚህ ያቆመኝ ይሄ ቃል ነው፣ መጽሐፍ ቅዱስን። እኔ እንደውም ይሄንን ይዤ መስበክ አልወድም። በነገራችን ላይ ያን ዋናውን እሷን ወረቀቷን ይሄ እያየሁ አልወድም። እስካሁን ድረስ ቅር እያለኝ ነው። እንደውም አማራጭ ሳጣ ነው የማደርገው እንጂ ይከብደኛል። ለቃሉ ክብደት ቦታ ስፍራ ብንሰጠው እግዚአብሔር ታሪካችንን ይለውጣል። ይሄ የእግዚአብሔር ቃል በነገራችን ላይ እንዲጨመርለት አያስፈልግም።
ሲነበብ ብቻ የዳኑ አሉ እኮ እየተነበበ ጌታን ያገኙ፣ እየተነበበ የተፈወሱ፣ እየተነበበ ቃል ወይም ገልጠን ስናነብ ሳይዘመርም አጋንንት የጣላቸው እኮ ነበሩ። በራሱ ኃይል አለው። ምክንያቱም የእግዚአብሔር ቃል ነው። አንጨምርበት። እንዳለ ማስተማር፣ በትክክል መልእክቱን ገብቶን ተረድተን ማስተላለፍ እንድንችል ማንበብ አስፈላጊ ነው። ወደ ቃሉ መመለስ የዘመን ያሁኑ የካውንስሉም ጥያቄ ይሄ ነው። ወደ ቃሉ እንመለስ። ወደ እንትኑ እንዲሁ አሁን ተሐድሶ ይባላል። መንፈስ ቅዱስ እንቅስቃሴ ኃይል እንላለን። ከቃሉ ውጭ እኮ አይሆንም። በቃሉ ላይ ነው የኃይል የሚመጣው። ቃሉን ስናነብ በቃሉ ላይ ስንቆም የእግዚአብሔር ኃይል ስራ መስራት ይጀምራል። መንቀሳቀስ እንደው ና መንፈስ ቅዱስ እያሉ መለመን አያስፈልገው። ቃሉ ጋር አለ፣ ከኛ አንድነትና ህብረት ጋር አለ። መንፈስ ቅዱስ ይሰራል። ትናንት ሰርቷል፣ ዛሬም ይሰራል፣ ወደፊትም ይሰራል። ስለዚህ እኔ ደስ ብሎኝ የመጣው ለዚህ ነው። ሌላው ነገር ሁሉ ይደርሳል። ቅድሚያ የምንሰጠው አይደለም። እና ወደ ቃሉ እንመለስ። ስለዚህ አብረን ያለ ነው፣ አብረን እናገለግላለን። እና ማን ነው የሚመራን? ቃሉ ነው። ለመንገዳችን ብርሃን። ሌላ ምን አለ? ነገርን የሚመክር የሚገስጽ፣ አያመቻምችም ቃሉ። እንዲህ እንደው በቃ እንትን አይላችሁ፣ ባለስልጣን ናችሁ ምንድን ናችሁ? እሱ ቃሉ ይናገራል እንዳለ እንዲህ ነው ይላል። ኃጢአትን ኃጢአት ነው ይላል። ያ ነው አሁን የሚያስፈልገን እንጂ መሟሟቅ ኃጢአት የሆነውን ነገር ሁሉ ኃጢአት ውስጥ ተዘፍቀን ዝም ብለን ብንጮኸው አይሰራም። ትውልድን ማሳሳት፣ ግራ ማጋባት ስለሚሆን ወደ ቃሉ አደራ እንመለስ መልእክቴ ነው። እና ከዚህ በላይ ብዙ መናገር አልፈልግም። ግን አንድ ቃል ባነብ አትቀየሙኝ። ስለ መጽሐፍ ቅዱስ ስለሆነ የምንነጋገረው እና የብሉይ ኪዳንም አዲስ ኪዳንም በእግዚአብሔር ቃል ውስጥ ላይ የሚናገር መዓት ነው። እዚህ እንደሆነ ለአሁኑ ባነበው የወሰንኩት ግን ዕብራውያን ውስጥ ያለውን ነው። ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያውና የእግዚአብሔር ቃል ምንድን ነው? ሕያውና ምን የሚል የሚሰራም። ሕያው ብቻ አይደለም የሚሰራም፣ ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ የሚሰራ፣ ከዚያስ የተሳለ ነፍስንና መንፈስን ጅማትን ቅልጥምንም እስኪለይ ድረስ ምን ይላል? ይወጋል። ስለዚህ አያመቻምችም ያልኩት ለዚህ ነው። መወጋት ያለበትን ምን ይላል? ይወጋል። የልብንም ስሜትና ሀሳብ ይመረምራል። ሃሌሉያ! በጣም ደስ ይለኛል። የልብን ሀሳብ ይመረምራል። ሰው የሰውን ነገር ሊመረምር አይችልም። ይሄ ቃል ግን የልብን ሀሳብ ይመረምራል። ውስጥ ማንነታችን ይመለከታል፣ ይመረምራል። ስለዚህ ከዚህ ተለይተን ከሆነ ከዚህ የተለዩ እህቶች ወንድሞች ካሉ ሰው ካለ ከባህር ውስጥ የወጣ አሳ ነው። ከውሃ ከወጣ የለም። ከቃሉ ከወጣን የለንም። ይሄ ቃል ነው የሚተክል። ይሄ ቃል ነው ብዙ ነገሮችን ህይወታችንን የሚያድስ፣ የዕለት ተዕለት ነገራችንን በጥንቃቄ እንድናከናውን፣ በቅድስና እንድንመላለስ፣ በፍቅር እንድንመላለስ፣ በአንድነት እንድንመላለስ የሚያደርግ የሚመክር እሱ ነውና ወደ ቃሉ እየመለሳችሁን ስለሆነ እግዚአብሔር ይባርካችሁ። ከልብ አመሰግናለሁ። በዚህ ጊዜም ተገኝቼ እንደው ደስታዬን ብዙ መናገር ባልወድም የኔ ነገር ጥር እግዚአብሔርም ጥር አድርጎ ስለሆነ የፈጠረኝ ጥር ነውና እዚህ እንድመጣ ፈቃዳችሁ ስለሆነ ከልብ አመሰግናለሁ። በካውንስሉ ስም በርቱ። እኛም መጽሐፍ ቅዱስ ማህበር አለ። ካውንስሉ ደግሞ በሚቸገር ነገር ገንዘብ አትበሉን እንጂ
ምክንያቱም ገንዘቡ እናንተ ጋር ነው ያለ ማለት ነው። ስለዚህ ያም በዚያም አንፈራም፣ አብረን እንሰራለን፣ አብረን እናገለግላለን። በቃ ትውልዱን መጽሐፍ ቅዱስን ከያዘ ይህች ሀገር ትሆናለች። እግዚአብሔር ይባርካችሁ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። በዚህ ቦታ እንድንገናኝ የፈቀደ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ፕሮግራሙ ላይ እንድገኝ ደግሞ ስለተጋበዝኩ የወከልኩትን የኢትዮጵያ መጽሐፍ ቅዱስ ማህበርን መልእክት አስተላልፋለሁ። ስለተጋበዝንም በማህበሩ ስም በጣም አድርገን እናመሰግናለን። እንግዲህ 2-3 ነገሮች ብቻ አጫጭር ነገሮች እናገራለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ወንድሜ እንዳስተዋወቀው አሁን በሚቀጥለው ዓመት 100ኛ ዓመቱን ሊያከብር እየተዘጋጀ ያለ ማህበር ነው። እግዚአብሔር ይመስገን እና በጣም አንጋፋ ነው። ትልቅ ማህበር ነው። በስላሴ አማኝ የሆኑ አብያተ ክርስቲያናት ከዛሬ 99 ዓመት በፊት ያቋቋሙት ማህበር ነው እና የዛሬ 99 ዓመት የተጻፈ ኮንስቲቲዩሽን አለ መጽሐፍ ቅዱስ ማህበር ውስጥ መተዳደሪያ ደንብ አለ እና በዛ መተዳደሪያ ደንብ ላይ ምን ይላል? የኢትዮጵያ ሕዝብ በሙሉ በአፍ መፍቻ ቋንቋው የእግዚአብሔርን ቃል ያገኝ ዘንድ ይህንን ማህበር አቋቁመናል ብለው ጽፈዋል። አይገርምም? በዛ ዘመን የነበሩ ሰዎች የእግዚአብሔርን ቃል ሕዝባችን ሕያው የሆነውን የእግዚአብሔርን ቃል ያገኝ ዘንድ ይህንን ማህበር አቋቁመናል ብለው ይላሉ፣ ጽፈው አስቀምጠውልናል። ስለዚህ እግዚአብሔርን እናመሰግናለን። እና ከቅርብ ዓመታት ወዲህ የመጽሐፍ ቅዱስ ማህበር ብዙ ጥናቶችን፣ ምርምሮችን ያደርጋል፣ ሪሰርቾች ይሰራል። በኋላ በትንሽ ጨመር አድርጌ እናገራለሁ። እና በዚህ ጥናቱ ውስጥ አንዱ አሳሳቢ ነገር፣ ብዙ አሳሳቢ ነገሮች አሉ በነገራችሁ ላይ በመጽሐፍ ቅዱስ ስራ ውስጥ። የመጽሐፍ ቅዱስ ስራ ስርጭት ብዙ ጊዜ ሁላችንም የምናስበው የመጨረሻውን ፕሮዳክት እጃችን ገብቶ አምሮ በጥሩ ከቨር፣ በጥሩ ፕሪንት፣ በጥሩ ፔፐር ተሰርቶ እጃችን ሲገባ ነው የምናውቀው። እና ብዙ ክርስቲያኖች የሚያልፍበትን መንገድ አናውቅም። እና የኢትዮጵያ መጽሐፍ ቅዱስ ማህበር ይህን ጥናትና ምርምር ሲያደርግ በጣም አሳሳቢው ነገር ምንድነው? ይሄኛው ትውልድ፣ አሁን በዘመናችን ያለው ትውልድ መጽሐፍ ቅዱስ በጣም በቀላሉ ተዘጋጅቶ እንደውም አንዳንዱ በነፃ በእርዳታ መጥቶ የሚሰራጭ መጽሐፍ አድርጎ ነው የሚወስደው። እና ማን ነው ይህንን ትልቅ ኃላፊነት ወደፊት ተረክቦ ይሄ መጽሐፍ እንዲቀጥል የሚያደርገው የሚል ትልቅ ስጋት ነበር። እና አሁን እዚህ ቁጭ ብዬ በእውነት እግዚአብሔርን እያመሰገንኩ ነበር። ለካ ትውልድ እግዚአብሔር ያስነሳል። ስለ መጽሐፉ ግድ የሚለው ትውልድ እግዚአብሔር ያስነሳል። ይሄ ስራ እንዲቀጥል የሚቀና ትውልድ እግዚአብሔር ያስነሳል። እና ይሄን ስላየው በጣም እግዚአብሔርን አመሰግናለሁ። በእውነት እግዚአብሔር ይመስገን። ትንንሽ መረጃዎች ልስጣችሁ። በጣም ሰፊ መረጃ ነው፣ ግን ብታውቁት በጣም መልካም ነው። ሸክምም ጭምር ነው ዛሬ ሰጥቻችሁ የምትሄዱት። በኢትዮጵያ ውስጥ ብዙ ባይብል ኤጀንሲዎች አሉ፣ ታውቃላችሁ የምታውቁ ሰዎች። ግን ትልቁን ድርሻ በኢትዮጵያ ውስጥ ስለሚደረገው የመጽሐፍ ቅዱስ ስርጭት ትልቁን ሼር የሚወስደው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። በአመት አሁን ባለን መረጃ በኢትዮጵያ መጽሐፍ ቅዱስ ማህበር ብቻ በተለያዩ የኢትዮጵያ ቋንቋዎች 500,000 መጽሐፍ ቅዱስ ይሰራጫል። በአማርኛ ብቻ እንዳይመስላችሁ። በአማርኛ፣ በኦሮምኛ፣ በትግርኛ፣ በሲዳምኛ፣ በከምባትኛ፣ በሀዲይኛ፣ በአኝዋክኛ፣ በተለያዩ የኢትዮጵያ ቋንቋዎች እግዚአብሔርን አመስግኑ። ይሄ ታላቅ የሆነው የእግዚአብሔር ቃል እኔና እናንተ አሁን እንዲህ በእጃችን ይዘን በየሼልፎቻችን ላይ የምናስቀምጠው
የሚያልፍበትን መንገድ ዛሬ ማወቅ አለባችሁ። የምታውቁ ሰዎች ደግሞ ደግማችሁ ስሙት። አንድ ነገር ደጋግሞ መስማት ጥሩ ነው፣ እንድናስታውሰው ያደርጋል። አንድን መጽሐፍ ቅዱስ ከአንድ ቋንቋ ወደ ሌላ ቋንቋ ለማስተርጎም 3 ሰዎች በሙሉ ጊዜ ቁጭ ቢሉ በጣም ከፈጠኑ ከ12 እስከ 15 ዓመት ይፈጅባቸዋል። ሪሰንትሊ አሁን ባለፈው 1 ዓመት 2 ዓመት ውስጥ 3 ቋንቋዎች አስመርቀናል። 3 ዓመት ውስጥ ከምባትኛ፣ ሀዲይኛ፣ ኮንስኛ 3ቱ መጽሐፍ ቅዱሶች 18 እስከ 20 ዓመት ነው የፈጁት ትርጉማቸው ብቻ። አንድ በሉ የትርጉም ስራ ምን ያህል ከባድ እንደሆነ ተመልከቱ። ያውም በተለያዩ ቋንቋዎች ሲተረጎም ይሄንን ትርጉም ለመስራት ቴዎሎጂ የመጽሐፍ ቅዱስ ዕውቀት ቢብሊካል ስተዲ ብለን የምንለውን ዕውቀት ያላቸው ሰዎች መገኘታቸው በራሱ ፈተና ነው። ምክንያቱም አናዘጋጅም። ስንቶቻችንን የምናዘጋጀው ለመጽሐፍ ቅዱስ ትርጉም በተለያዩ ቋንቋዎች እንዲሰሩልን? ጥሩ ነው እንዲሰብኩልን እናሰለጥናለን አይደለም? ቄሶቻችንን፣ ፓስተሮቻችንን፣ መጋቢዎቻችንን እንደምናሰለጥነው ሁሉ መጽሐፍ ቅዱስ እንዲተረጉሙልን አዘጋጅተን የምናስቀምጣቸው ሰዎች የሉንም። ስለዚህ የመጀመሪያው ተግዳሮት ከየት ይጀምራል? ከትርጉም ስራ ይጀምራል። ሁለተኛ ልንገራችሁ፣ ህትመት። እንኳን በኢትዮጵያ ውስጥ በአፍሪካ ውስጥ መጽሐፍ ቅዱስ የሚያትም ማተሚያ ቤት የለም። ይሄን ታውቃላችሁ? ስንቶቻችሁ ታውቃላችሁ? ይሄንን ማጆሪቲው ያውቅ። በአፍሪካ ውስጥ መጽሐፍ ቅዱስ የሚያትም ማተሚያ ቤት የለም። በቅርብ ዓመት የደቡብ አፍሪካ መጽሐፍ ቅዱስ ማህበር መጠነኛ ሙከራ አድርጎ ነበረ፣ አልተሳካለትም። አሁን እዚህም ሀገር ብዙ ሰዎች እንሞክራለን ይላሉ። እግዚአብሔር ይርዳቸው። በእውነት ደስታችን ነው ከተሳካላቸው። እና መጽሐፍ ቅዱሳችሁን አይታችሁታል። የመጀመሪያው ገጽ ላይ የመጀመሪያው እትም በብርሃንና ሰላም ማተሚያ ቤት ታተመ ይላል። እና ብዙ ሰዎች እዚህ ሀገር የሚታተም ይመስላችኋል። እንዲች በምታዩት በስሷ ወረቀት ላይ 22 ግራም ነች። 22 ግራም። አሁን እንደውም ኢንዶኔዥያዎች በ17 ግራም ወረቀት ላይ ማተም ጀምረዋል። እግዚአብሔር ያሳያችሁ። በ17 ግራም ወረቀት ላይ ቀለም ሳያልፍበት ሳይጨማደድ አትሞ የሚያትም ማተሚያ ቤት ማግኘት ቀላል ቴክኖሎጂ እንዳይመስላችሁ። እና ይሄ የለም በአፍሪካ ውስጥ የለም። አፍሪካ ውስጥ ያሉ 42 መጽሐፍ ቅዱስ ማህበራት አሉ። በአፍሪካ ውስጥ ከሰሜን አፍሪካ ከነ ሊቢያ ከነ ሞሮኮ ውጪ አብዛኛው መጽሐፍ ቅዱስ ማህበር ፋንክሽን የሚያደርግበት አገር ነው ያለው። እነኚህ ሁሉ መጽሐፍ ቅዱስ ማህበራት መጽሐፍ ቅዱሳቸውን በአብዛኛው የሚያሳትሙት በኮሪያና በቻይና ነው። አልፎ አልፎ በህንድም የሚያሳትሙ አሉ። እና መጽሐፍ ቅዱስን የኮሪያ መጽሐፍ ቅዱስ ማህበር ለኢትዮጵያ መጽሐፍ ቅዱስ ማህበር ሲያትም እንደራሱ ስራ ትዕዛዙን ተቀብሎ አትሞ አስተካክሎ ባይንድ አድርጎ ሺፒንግ ኤጀንት ፈልጎ አስጭኖ ጅቡቲ ድረስ ያመጣልናል። አስባችሁታል? ኮሪያ ስለዘመትን እንዳይመስላችሁ እንደሱ የሚያደርጉት የእግዚአብሔር ቃል እንዲሰራጭ ስለፈለጉ ነው። እግዚአብሔር ይመስገን። እግዚአብሔርን አመስግኑ በእውነት። ከዛ በኋላ ጅቡቲ ይደርሳል መጽሐፍ ቅዱሱ። ስንቶቻችሁ ከስተም እንደሚከፈልበት ታውቃላችሁ? ለመጽሐፍ ቅዱስ ከስተም እንደሚከፈል ታውቃላችሁ? አብዛኛው እዚህ ውስጥ ስንት ባይብል ኤጀንሲዎች እንዳሉ አላውቅም። አብዛኛዎቹ ካለፉት 2 ዓመታት ወዲህ ከጨዋታ እየወጡ ነው። ማተምና ማስገባት እየተዉ ነው። እኔም ውስጡ ስለምሰራ አይደለም፣ ሁል ጊዜ እላለሁ እግዚአብሔር ለዚች ሀገር እነኛ የቀደሙ አባቶቻችን ህዝባችን የእግዚአብሔርን ቃል በአፍ መፍቻ ቋንቋው እንዲያገኝ ይህንን ማህበር መስርተናል ብለው የመሰረቱት አባቶቻችን ለካ እግዚአብሔር በምክንያት ነው ያስነሳቸው። እስካሁን ድረስ እየታገለ ያለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። 500,000 መጽሐፍ ቅዱስ ያስገባል። ተመልከቱ።
ሻንጣችሁን ይዛችሁ 2-3 ላጌጅ ይዛችሁ ከዚህ ኬንያ ናይሮቢ ሂዱ ብትባሉ ምን ያህል ነው የሚከብዳችሁ? እንቅልፍ ይወስዳችኋል? 2-3 ኮንቴነር ሙሉ መጽሐፍ ቅዱስ ከኮሪያ ጭኖ ማምጣት ምን ያህል ከባድ እንደሆነ አስቡት። እኔና እናንተ ነገ ናይሮቢ ትሄዳለህና 3 ሻንጣ ያዝ ብንባል እንዴት ነው የምንርበተበተው? እግዚአብሔር ታላቅ አምላክ ነው። እግዚአብሔር ይመስገን። አልተቋረጠም የእግዚአብሔር ቃል። ሁለተኛ ስለ ህትመት ነው የተናገርኩት። ሶስተኛ ስለ ስርጭቱ ልንገራችሁ። ይተረጎማል፣ ይታተማል፣ ህዝብ እጅ መድረስ አለበት። ለደቂቃ መጋዘን ውስጥ መቀመጥ የለበትም። ለደቂቃ ወዲያውኑ መጥቶ መሰራጨት አለበት። ስርጭቱ ደግሞ ሌላ ሸክም ነው። ህዝቡ ጋር መድረስ አለበት። ወገኖቼ እኛ አዲስ አበባ ውስጥ በፈለግንበት ሾፕ ቡክ ሾፕ ክርስቲያን ቡክ ሾፕ ሄደን የፈለግነውን መጽሐፍ ቅዱስ አማርጠን ባለሌዘሩ ብላክ ከቨር ዋይት ከቨር ዋቴቨር ሌሚት የፈለጋችሁትን ከቨር አማርጣችሁ ትገዛላችሁ። አንድ ማረሚያ ቤት ውስጥ ልንገራችሁ፣ አንድ ማረሚያ ቤት ውስጥ አንድ መጽሐፍ ቅዱስ ለ250 የሚጠቀመዋሉ። በአይናችን ያየነው ነው የምነግራችሁ። አንድ ማረሚያ ቤት ውስጥ አንድን መጽሐፍ ቅዱስ ለ250 እየተቀባበሉ የሚጠቀመዋሉ። ይሄ መጽሐፍ ሰው እጅ መድረስ አለበት። ሰዎች ማግኘት አለባቸው። በተለይ በዚህ ዘመን መጽሐፍ ቅዱስን ሰዎች ማግኘት አለባቸው። ምንም ኮምፕሮማይዝ የማናደርገው ነገር ነው እንደ መጽሐፍ ቅዱስ ማህበር። ስለዚህ የታተመው መጽሐፍ ቅዱስ ደግሞ ሰዎች ጋር እንዲደርስ መጣር አለብን፣ ማድረስ አለብን። ቃሉ ሰዎች እጅ መግባቱን ማድረግ እርግጠኛ መሆን አለብን። በጣም በሚያሳዝን ሁኔታ መጽሐፍ ቅዱስን ለትርፍ የሚጠቀሙበት ሰዎች አሉ፣ ሸጠው የሚያተርፉበት። ኢትዮጵያ መጽሐፍ ቅዱስ ማህበር አሁን ማክሲማም ሚሽነሪ ኤዲሽን ብለን የምንለው አለ። ስታንዳርድ የሆነው መጽሐፍ ቅዱስ 800 ብር ያሰራጫል። ከታተመበት በ25% ሰብሲዳይዝ አድርጎ ዋጋው። አብዛኛዎቹ ለምን ተጠቀሙ አይደለም አላውቅም፣ በሰው ለመፍረድ አልችልም። ግን 1400 ብር እና 1500 ብር ሲሸጥ ታዩታላችሁ። ብዙ ሰዎች ለብዙ አገልግሎት እንዲሆን በነፃ የሰጡት መጽሐፍ ቅዱስ አይሸጥም ተብሎ ላይ ስታምፕ የተደረገበት መጽሐፍ ቅዱስ ገበያ ላይ ሲሸጥ ታያላችሁ። ጌታ ይርዳን። ይሄን የሚያደርጉት ሌላ ሰዎች አይመስላችሁ፣ ክርስቲያኖች ነን የምናደርገው። በጥቂት ነገር ንግግር ላቋርጥ ልጨርስ። በኢትዮጵያ ውስጥ በስንት ቋንቋ መጽሐፍ ቅዱስ የተተረጎመ ይመስላችኋል? የምታውቁ ሰዎች አላችሁ? መረጃ አላችሁ? በስንት ቋንቋ መጽሐፍ ቅዱስ ተተርጉሟል? ሰዎች ሁሉ በአፍ መፍቻ ቋንቋቸው የእግዚአብሔርን ቃል መጽሐፍ ቅዱስን እንዲያገኙ አይደለም የተቋቋመው? ስለዚህ በሁሉም ቋንቋ መተርጎም አለበት። ይሄኛውን ጥያቄ ሁላችሁም ትመልሳላችሁ። ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰቦች አሉ፣ ቋንቋዎች አሉ ነው የሚባለው። እንግዲህ ይሄ ኦፊሻል የሚነገረው የምናውቀው እና በስንት ቋንቋ የተተረጎመ ይመስላችኋል? እንደ ኢትዮጵያ መጽሐፍ ቅዱስ ማህበር አሁን ባለን መረጃ ከ15 አይበልጥም ሙሉ መጽሐፍ ቅዱስ የተተረጎመበት። እንደው ሌሎች ባይብል ኤጀንሲዎችን ጨማምረን አንድ ላይ ደምረን ሁሉንም ብንወስድ በእርግጠኝነት የምነግራችሁ ሙሉ መጽሐፍ ቅዱስ የታተመባቸው የተተረጎመባቸው ቋንቋዎች ኢትዮጵያ ውስጥ አሁን ከ20 አይበልጡም። በጣም በእርግጠኝነት ነው የምነግራችሁ። ስንት ይቀረናል ማለት ነው? ሚኒማም ኦፍ ከ55 እስከ 60 ቋንቋ ይቀረናል ማለት ነው። የት ነው ይሄ ትውልድ ያለው? ፈልጋችሁ ታውቃላችሁ? ፈልገነው እናውቃለን? የትኛው ትውልድ፣ የትኛው ቋንቋ፣ የትኛው ብሔር ነው መጽሐፍ ቅዱስ ያልተተረጎመለት? ማን ነው የሚደርስለት? ማን ነው የሚሰጠው? ቤተ ክርስቲያን የት ነው ያለችው? ሰባኪያን የት ነው ያለ ነው? የወንጌል ሰዎች የት ነው ያለ ነው? አያሳስብም? አያስፈራም? አያስደነግጥም? አያስጨንቅም? እኔና እናንተ በሼልፎቻችን ላይ 4-5 መጽሐፍ ቅዱስ በየአይነቱ ከልብሳችን ጋር ማች የሚያደርግ ሁሉ እንይዛለን እኮ አይደለም አለን። ዛሬ እንግዲህ እውነቷን እንነጋገር። በልብሳችን ማች የሚያደርግ መጽሐፍ ቅዱስ የምንይዝ ሰዎች አለን። ተመልከቱ የተከፈለበትን ዋጋ።
ማን ነው ለዚህ ለ55 50 60 ቋንቋ የሚደርሰው? 15 ዓመት 20 ዓመት የኢትዮጵያ መጽሐፍ ቅዱስ ማህበር ታስታውሳላችሁ? በ1980 ቀለል ባለ አማርኛ የሚል መጽሐፍ ቅዱስ አስተርጉሟል። ብዙ ወጀብ ነበር፣ ብዙ ኡኡታ ነበር፣ ብዙ ጫጫታ ነበር። እሱ ትርጉም ላይ አልተመቻቸውም ሰዎች ብዙ እና የኢትዮጵያ መጽሐፍ ቅዱስ ማህበር ያንን ቋንቋ ሲያስተረጉም ኤም ያደረገው ምንድነው? አማርኛ ሁለተኛ ቋንቋቸው የሆኑ ሰዎች ይሄ አሁን ያለውን 1954 ተብሎ የሚጠራውን ትርጉም ለማንበብ ይከብዳቸዋል። ጥናት ተደረገ፣ ተጠናና የለም እና ትንሽ ቀለል አድርገን አማርኛውን በሚገባቸው መልኩ እናዘጋጅ ተብሎ የተዘጋጀ ነው። ታስታውሳላችሁ የምታውቁ ሰዎች። አለበለዚያ ክርስቶስ እኮ ሊመጣ ነው። ሰው የእግዚአብሔርን ቃል ሲያገኝ ወገኖች፣ የመጽሐፍ ቅዱስ ስራ ከባድ ነው። ወቁት እግዚአብሔር በዚህ መድረክ ላይ በእውነት በድፍረት የምናገረው በእኔ አንደበት ዛሬ የሚነግራችሁ ይሄ ስራ ከባድ እንደሆነ ነው። ይሄ ስራ ኃላፊነት የተሞላው ትልቅ ስራ እንደሆነ ነው እግዚአብሔር የሚነግራችሁ። እንጠንቀቅ። ለዚህ ነው ልቤ እዚህ ጋር ቁጭ ብዬ ለካ የሚጨነቅ ትውልድ አለ። አሁንም እግዚአብሔር ይባርካችሁ። በእውነት እግዚአብሔር ይባርክሽ ኔታ አለ ማለት ነው። ሪሊ በጣም ደስ አለኝ። በጣም በሐዘን ነው የምናገረው። ቤተክርስቲያናት እንኳን እንደዚህ አይጨነቁ። መጽሐፍ ቅዱስ አለ ይሉናል። ይመጡና ድንገት ትንሽ መርከብ ምንም ዲሌይድ ሆኖ መጽሐፍ ቅዱስ ከስቶክ ውጪ ሲሆን ይቆጡና ይሄዳሉ። በጣም ተቆጥተው ይሄዳሉ። ምን ቸገራችሁ እንኳን ብለው አይጠይቁንም። ምን ሆናችሁ ነው ስቶካችሁ ባዶ ይሆን አይሉንም። በጣም ተቆጥተው ይሄዳሉ። ያስደነግጣል፣ ያስፈራል። ስለዚህ የመጽሐፍ ቅዱስን ነገር ግድ የሚለው ትውልድ ማየት በጣም ልብ ያሞቃል ብያልኩበት በእነኚህ ምክንያቶች ነው። በትርጉሙ ስታስቡት፣ በህትመቱ ስታስቡት፣ በስርጭቱ ስታስቡት ሁለት ነገር ልጨምርላችሁ። አይነ ስውራን እንዴት ነው መጽሐፍ ቅዱስ የሚያገኙት? አስባችሁ ታውቃላችሁ? አይነ ስውር ሳይሆኑ በእድሜ ብዛት ማንበብ የማይችሉ ሰዎችን እንዴት አድርገን ነው መጽሐፍ ቅዱስ የምንሰጣቸው? አስባችሁ ታውቃላችሁ? አስባችሁ ታውቃላችሁ? ብዙ ሰዎች ቅንጦት ይመስላቸዋል ኦዲዮ ባይብል ሲሰሙ። የዘመናዊነትን ምልክት ያደርጉታል። አንዳንዴ በመኪና ውስጥ ሰሙት። ብዙ ሰዎች ዲቫይሷን በጣም ታምራለች አይታችኋት እንደሆነና ብዙ ሰዎች ሲያዩት የዘመናዊነት ምልክት ነው። ኢርፎንም ምንም ሄድሴትም አድርገው ሲሰሙ ስናይ የቅንጦት ይመስለናል። አይደለም። በእውነት ለመናገር በጣም ኤክስፔንሲቭ የሆነ ዲቫይስ ከመጽሐፍ ቅዱስ ፕሮዳክሽኖች ውስጥ አንዱ ኦዲዮ ባይብል ነው። በጣም ኤክስፔንሲቭ፣ የሚከፈልበትን ቀረጥ ብትሰሙ ነው የምትሉት። ለሱ ለኦዲዮ ባይብል እዚህ ሀገር ሲገባ የሚከፈለውን ገንዘብ ብትሰሙ ትደነግጣላችሁ። አይነ ስውራን አሉ፣ ብርሃን የሌላቸው ወገኖቻችን በእድሜ ብዛት መጽሐፍ ቅዱስን ገልጠው ማንበብ የማይችሉ ሰዎች አሉ። እነሱን ለመድረስ ተብሎ ነው የኦዲዮ ባይብል የተሰራው። ይኸውላችሁ ይሄ ደግሞ አንድ ሌላ አገልግሎት ነው። ብሬል የሚባል አለ። ብሬል ታውቃላችሁ? ማየት ለተሳናቸው ሰዎች በእጃቸው ብሬል the most expensive production ነው። ጀርመን ነው የሚታተመው። ጀርመን ባይብል ሶሳይቲ ነው የሚያትምልን። በጣም ኤክስፔንሲቭ የሆነ እኔ እንጃ እዚህ ሀገር ይሞከራ አላውቅም። ብዙ ጊዜ ጠይቀንም ግን እንደሌለ አረጋግጠናል። እኛም ለመሞከር ሙከራ አድርገን ነበር፣ አልተሳካልንም። የአገልግሎቱን ስፋት ነው የምነግራችሁ። ስለዚህ ስለ መጽሐፍ ቅዱሳችን ግድ ይለናል። መጽሐፍ ቅዱሴን እወደዋለሁ ብትሉ እኔ እዚህ ጋር ቁጭ ብዬ በጣም ልቤ ያርፋል በእውነት እና እግዚአብሔር ይባርካችሁ። በእውነት ቀላል እንዳይመስላችሁ። እቺ የጥቅስ ማሳመሪያ የፕሮግራም ማሳመሪያ አድርጋችሁ እንዳትወስዱት። እዚህ ደረታችሁ ላይ መጽሐፍ ቅዱሴን እወደዋለሁ የሚል ነገር ስታዩ እህታችን የጀመራችሁት ቪዥን የጀመራችሁት ሙቭመንት ምን ማለት እንደሆነ አሁን ከነገርኳችሁ ጋር አጣብቃችሁ ዲፋይን አድርጉት። እጅግ ከባድ ስራ ነው። በተለይ በሚቀጥሉት አመታት ስለ መጽሐፍ ቅዱስ የማንተጋ ከሆነ ኢማጂን ምን ሀፕል ሊያደርግ እንደሚችል። በዚህ ላይ ደግሞ ያለውን ውጊያ ታውቃላችሁ። እንዴት እንደሚተረጎም፣ እንዴት እንደሚበረዝ፣ እንዴት እንደሚደረግም ታውቃላችሁ። በራሳችን አብሶሉት ትሩዝ የለም። ላንተ እውነት የሆነው ነገር ለኔ እውነት ላይሆን ይችላል። ስለዚህ እግዚአብሔርን በሴት አንቀጽ ብጠራው ምንም ችግር የለውም። መጽሐፍ ቅዱስን ሞዲፋይ አደርጋለሁ።
ጋብቻ ለወንድና ለሴት የሚል ነገር that's your truth የኔ ትሩዝ አይደለም እሱ። ስለዚህ በኔ ትሩዝ ደግሞ የተዋደደ ሁሉ ሊጋባ ይችላል በሚል አንቀጽ ልጽፈው እችላለሁ የሚል ሙቭመንት አለ። ስንቶቻችሁ ታውቃላችሁ? ስለዚህ ልንጨነቅ ይገባል። ከባድ ነው የእግዚአብሔር ስራ። ይሄን ሁሉ አልፎ ነው እኛ እጅ ላይ የሚደርሰው። ስለዚህ ወገኖች እግዚአብሔርን እናመሰግናለን። እንደዚህ አይነት የሚጨነቅም ትውልድ ማየት በዚህ ዘመን it's a blessing። በእውነት እግዚአብሔርን በጣም አመስግኑት። በጣም እግዚአብሔር በዘመናት መካከል ሰዎች ያስነሳል። አይተናል። ኮሪያ ያሉ ሰዎች፣ ቻይና ያሉ ሰዎች። ቻይና ሃይማኖት በኦፊሴል ማምለክ የማይቻልበት ሀገር ነው። ታምናላችሁ? በዓለም ላይ ትልቁን የመጽሐፍ ቅዱስ ህትመት የምታከናውነው ቻይና ነች። ይሄን ታውቃላችሁ? በዓለም ላይ ትልቁን ከፍተኛውን ቁጥር የምታትመው አሜሪካ እንዳትመስላችሁ፣ ቻይና ነች። አሜሪካ ባይብል ሶሳይቲ አብዛኛውን መጽሐፍ ቅዱስን የሚያትመው አሚቲ ቻይና ማተሚያ ቤት ውስጥ ነው። እግዚአብሔር ሰዎችን ያስነሳል። ፍጹም ካልጠበቅንበት ቦታ እግዚአብሔር ምንጭን ያመነጫል። ግድ የሚላቸውን ሰዎች እግዚአብሔር ያስነሳል። እግዚአብሔርን አመስግኑት። ይውላችሁ በእንደዚህ አይነት ፕሮግራም ውስጥ እንደዚህ አይነት መልእክት ነው የሚያስፈልገን። እንዲህ አይነት ሸክም ነው ይዘን መሄድ ያለብን። አሁን ዘምራለን፣ እናመሰግናለን፣ እናመልካለን፣ እግዚአብሔር ይመስገን። ግን እንዲህ አይነት ሸክሞችን ሳንሰማ ከሄድን እየፎረሽን ነው ወገኖች፣ ይቅርታ አድርጉልኝ። እየፎረሽን ነው። የሚቀጥለው ትውልድ ላይ እንፎርሻለን። አሁን መጽሐፍ ቅዱስ ማህበር ውስጥ 15 የትርጉም ቋንቋዎች እየተካሄዱ ነው። ይሄንን በምንነጋገርበት ሰዓት በ15 የኢትዮጵያ ቋንቋዎች የኢትዮጵያ መጽሐፍ ቅዱስ ማህበር አሁን ባለው ሪሰርች ጥናት ኒዱ 1 ሚሊዮን ነው። ኢትዮጵያ ውስጥ 1 ሚሊዮን መጽሐፍ ቅዱስ መታተም አለበት። አትሊስት ሰውን ለመድረስ ከተፈለገ አሁን ግማሽ ሚሊዮን ነው መጽሐፍ ቅዱስ ማህበር የሚያትመው። ቅድም ብያቸዋለሁ። ሌሎች ባይብል ኤጀንሲዎች አሉ ይሄንን የሚሰሩ። በእርግጠኝነት ይሄንን የሚሞላ ግን ጋፑን የሚሞላ ስራ እየተሰራ አይደለም። ይሄ ሊያሳስበን ይገባል። ስለዚህ ስለ መጽሐፍ ቅዱስ እንትጋ። ህፃናቶቻችን መጽሐፍ ቅዱስ ያስፈልጋቸዋል። ቺልድረን ባይብል ያስፈልገናል። ሌላ ሀገር እኮ ዩዝ ባይብል አለ ታውቃላችሁ? የወጣቶች ባይብል አለ። እኛ ሀገር ገና ነው። ገና ራሱ ሐሳቡን ስታቀርቡ ቻሌንጁ የሚመጣው ከየት መሰላችሁ? ከቸርች ነው የሚመጣው። ይቅርታ አድርጉልኝ። ቻሌንጁ የሚመጣው ከዛ ነው። እንዴት አድርገህ ነው የወጣት መጽሐፍ ቅዱስ የምታትመው? እንዴት አድርገህ ልታትመው ነው ብሎ ኩዌስችን የሚያደርጋችሁ ውጭ ያለው ምዕመን እንዳይመስላችሁ። ጌታ ይርዳል፣ እግዚአብሔር ይርዳል። ግን ማዘጋጀት አለብን። ለህፃናት መጽሐፍ ቅዱስ ማዘጋጀት አለብን። ኬንያ ቅርባችን ያለችው ኬንያ ውመንስ ባይብል አላት። የሴቶች መጽሐፍ ቅዱስ አላት። ውመንስ ባይብል ቃሉን አይቀይሩትም እኮ ለሴቶች በሚገባው መልኩ ሊረዱ በሚችሉበት በጓዳው፣ በጎርጓዳው፣ በሳህኑ፣ በሌማቱ፣ በቧቃው፣ በምኑ አድርገው በሴቶች ወግ መጽሐፍ ቅዱሱን እንደሚረዱት አድርገው ያዘጋጁላቸዋል። እኛ ያስፈልገናል እንጂ ለምን አያስፈልገንም? ቃሉን ካልሸቀጥን፣ ካልበረዝን፣ ካልጨመርን፣ አስተያየታችንን ካላስገባን ሰዎች እንዲረዱት አድርገን ብናዘጋጀው ምን ይለናል? የእግዚአብሔርን መንግስት እናሰፋለን። ከፊታችን ያለው ስራ ብዙ ነው። መከሩ ብዙ ነው ወገኖቼ፣ መከሩ ብዙ ነው። ስለዚህ ይህን ስራ መደገፍ፣ ወገኖቻችንን መደገፍ ያስፈልገናል። በጣም በዚህ ጉባኤ ፊት ቃል የምገባው የጀመራችሁት ሙቭመንት ከዚህ በኋላ መጽሐፍ ቅዱስ ማህበር አብሯችሁ ይሰራል በፈለጋችሁት መንገድ። ዛሬ ለዚህ ጉባኤ የሚሆን ጥቂት ነገር ማዘጋጅተን ነበር። ይዤ መምጣት ስላልቻልኩ ነው። ኔክስት ታይም ስንገናኝ አበረክታለሁ። እንደ ኢትዮጵያ መጽሐፍ ቅዱስ ማህበር የተዘጋጁ መጽሐፎች አሉ፣ ኦዲዮ መጽሐፍቶች አሉ። እነሱን ሁሉ እናበረክታለን። በጉዟችሁ ሁሉ አብረን ነው የምንሄደው። ከዚህ በኋላ አብረን እንሰራለን። ለኛ እንደ መጽሐፍ ቅዱስ ማህበር እንዲህ አይነት ሙቭመንት ማየት ትልቅ በረከት ነው። አሁን ተስፋችን ይለመልማል ማለት ነው። አሁን እግዚአብሔር ሰዎችን አስነስቷል ማለት ነው። ጌታ እግዚአብሔር ይባርካችሁ። ስራችሁ የተባረከ ይሁን። ከዚህ በላይ ሰፍቶ እርግጠኛ ነኝ 1ኛ ዓመት ላይ ደግሞ የበለጠ ታከብራላችሁ። የዛን ጊዜ መጽሐፍ ቅዱስ ማህበር ከኋላ ሆኖ
ፑሽ እያደረገ የሚያግዛችሁ አንድ ተቋም እንዳገኛችሁ ላረጋግጥላችሁ እወዳለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላችኋለሁ። በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ከቁጥር 15 እስከ 17 ያለውን ላንብብላችሁ። ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት እና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ከዚህ ከጥንታዊው ትርጉም ነው ያነበብኩላችሁ። ኋለኛው ትርጉም ቀለል ብሎ ለብዙዎቻችሁ ሊገባ በሚችል መልኩ ተቀምጧል። የሀሳብ ልዩነት ግን የለም። አባባሉን ደግሞ አንድ አባባል አክላለሁ ብያለሁና ልበላው። የቆየ አባባል ነው። ይህ መጽሐፍ ከኃጢአት ይጠብቅሃል ወይም ኃጢአት ከዚህ መጽሐፍ ይጠብቅሃል የሚል ነው። ከሰማሁ ቆይቷል፣ አልረሳሁትም። መጀመሪያ ስሰማ አንዲት እናት ለልጇ መጽሐፍ ቅዱስ ስታበረክት ብላለች ተብሎ ነው የሰማሁት። ልጄ እንካ፣ ይህ መጽሐፍ ከኃጢአት ይጠብቅሃል ወይም ኃጢአት ከዚህ መጽሐፍ ይጠብቅሃል ብላለች። እኔ መጽሐፍ ቅዱስ ማንበብ የጀመርሁት ገና ልጅ እያለሁ ነበር። በቤታችን የወላጆቼ መጽሐፍ ቅዱስ ነበረ። በልጅነቴ ደጋግሜ ያነበብኩት በጠቃሚ ምክሮች የተሞላውን መጽሐፈ ምሳሌ ነበረ። ያኔ በልጅነቴ መጽሐፉ መክሮኛል ልላችሁ ነው። ያዘዘኝ ሳይኖር በራሴ ጽኑ ፍላጎት እና ተነሳሽነት ነበረ የማነበው። ምክንያቱም መጽሐፍ ቅዱሴን እወደው ነበር። ሳነበው ይጣፍጠኛል እና እድል ሳገኝ ጊዜ ሳገኝ ቶሎ ብዬ መጽሐፉን አነሳና ገልጠዋለሁ። የቻልኩትን ያህል አነባለሁ። አንድ ጊዜ እንደዚህ ሆነ። አንድ ምሽት ላይ ከመተኛቴ በፊት ለማንበብ መጽሐፍ ቅዱስን ገለጥኩትና እያነበብኩ ሳለሁ እንቅልፍ ወሰደኝ። ኤሌክትሪክ ያልገባበት ዘመን ነበረ። በኩራዝ ነበር የሚነበበው። ተኝቼ እያለሁኝ ቆይቼ የሆነ ነገር አነቃኝ። ያነቃኝ የታናሽ ወንድሜ ጩኸት ነው። ታናሽ ወንድሜ እያለ ጮኸ ነበር። ዓይኔን ስከፍት እሳት ተነስቷል። ከራስጌያችን የነበረ ነገር በሙሉ እየነደደ ነበር ከመጽሐፍ ቅዱሱ በስተቀር እና ሳላውቀው ኩራዙን ነካ አድርጌዋለሁ መሰለኝ እና ተጋድሞ
በአጠገቡ የነበረውን ሊነድ የሚችለውን ነገር ሁሉ ነክቶታል እና ክፍሉ በጣም ሞቋል። እኔም ጭንቅላቴ ሙቀት ነበረው። አስታውሳለሁ በእውነት ብቻችንን ነበርን እዚያ ክፍል ውስጥ። ክፍሉን ከውስጥ ቀርቅረን ነበረ የገባነው። እናታችን ወይኔ ልጆች እያለች ከሌላ ማደሪያ ያለች ከውጪ ትጮኻለች። አጎታችን ሰምቶ መጣ ከጎረቤት። በሩን በእርግጫ ብሎ በመክፈት ገባና እሳቱን አጠፋው። ጌታ እግዚአብሔር ከእሳት አወጣን ማለት ነው። ልጆች ነበርን። የገረመኝ መጽሐፍ ቅዱሱ ተርፏል። በአጠገቡ የነበሩት ጨርቆች ተቃጥለዋል። ሳልተኛ በፊት የማንበብ ልማድ ስለነበረኝ ነው እኔም የገለጥኩት። ከዚያ ጊዜ ጀምሮ መጽሐፍ ቅዱሴን በአማካይ በቀን አንድ ጊዜ አነባለሁ። ምክንያቱም እወደዋለሁ። በቃ እወደዋለሁ። በልጅነቴ የሰማሁት አንድ መዝሙርም ነበረ ለልጆች የሚዘመር፣ ልጆችን እንዲዘምሩት ይደረግ የነበረ። ምንድን ነው የሚለው? ኦ መጽሐፍ ቅዱስ ዋና መጽሐፍ ለኔ የሚል የኢየሱስ ቃል ይመራኛል ይረዳል ሁልጊዜ የሚል ነው። አጭር ነው ግን መልእክቱ ጠንካራ ነው። ያሰመርኩት ዋና መጽሐፍ ከሚለው ስር ነው። ዋና መጽሐፍ ለኔ እና ዋና ስለሆነ በቃ ስቦኝ ተቆጣጥሮኝ እኖራለሁ። እንኳንም ተቆጣጠረኝ፣ እንኳንም ሌላው አልተቆጣጠረኝ። ማንበብ ብቻ አይደለም ለማጥናትም ጥረት አደርጋለሁ። አንድ ወዳጃችን የአጠናን ዘዴ ብሎ በአጭር ጊዜ ውስጥ ያስጨበጠን ነገር ለእድሜ ዘመኔ ይጠቅሞኛል። አንድ ክፍል እስቲ ክፈቱ አለና አስነበበን። የተለያዩ ጥያቄዎችን እያነሳ አወያየን። ጥያቄዎቹ እዚህ ውስጥ የተጠቀሰው ማን ነው? ወይም የተፈጸመው ነገር በማን ነው የተፈጸመው? የት ቦታ ነው የተፈጸመው? መቼ ነው የተፈጸመው? የተባለው ነገር ለምንድን ነው? ከምን የተነሳ ነው የተባለው? የሆነው ነገር እንዴት ነው የሆነው? ከዛስ ቀጥሎ ምን ሆነ? ከዛ በፊትስ ምን አለ? የሚሉትን ጥያቄዎች እያነሳ አወያየንና እናንተም በግላችሁ መጽሐፍ ቅዱስ ስታነቡ ከጸሎት ጋር እነዚህን ጥያቄዎች በዚያ ክፍል ላይ እያነሳችሁ ማጥናት ትችላላችሁ ብሎ አሰናበተን። አልረሳሁትም። እየጠየቁ ማጥናት። መጽሐፉን ራሱን ነው የምንጠይቀው። መጽሐፉን ለራሱ መልስ አለው። ትዕግስቱ ይኖረን እንጂ መልስ አለው። እና በማነበው ክፍል ውስጥ እግዚአብሔር ለኔ የሚለኝን ለማወቅ እሻለሁ፣ እጠይቃለሁ። እየጠየቁ ማጥናት ክፍሉን በትክክል ለመረዳት ይረዳል። በትክክል ያልተረዳናቸው ነገሮች ነበሩ።
እና ሳንረዳ ተነስተን ደግሞ ያልተረዳነውን ነገር ለማስረዳት የሞከርንባቸው ጊዜያት አሉ። ተራ በተራ ቃል ስንካፈል አንድ ጊዜ ተራው ለኔ ደረሰና ቃል ላካፍል ቆምኩ። ለቢጤዎቼ ተማሪ ነበርን እና ናቡከደነፆር የሰራው ነገር ቅሬታ አሳድሮብኝ ስለነበረ የወርቁን ምስል በዱራ ሜዳ አቆመው የሚል ቃል አገኘውና አያችሁ በዱርዬዎች ሜዳ ላይ ነው ያቆመው ብዬ ካለፍኩ በኋላ ከዱርዬዎች ጋራ ምንም ግንኙነት እንደሌለው ያውቃል። ተረድቼ አፍሬ ትቻለሁ። በቃ ይሄ ማለት ምን ማለት ነው ብዬ ጠይቄ ቢሆን ኖሮ ወይም የሚያውቁትን ጠይቄ ቢሆን ኖሮ ሁኔታ አይፈጠርም ነበረ። ያልተረዳነውን ለማስረዳት በጣም ብዙ ጊዜ ቆመናል እና ከእንደዚህ አይነት ሁኔታ ያተርፋል እየጠየቁ ምን ማለት ነው እያሉ ማንበብ ለማለት ነው። ጠቅሞኛል ሌላችሁ ነው። መጽሐፍ ቅዱስ በብዙ መንገድ ነው የጠቀመኝ። ከፈጠረኝ አምላክ ከእግዚአብሔር ጋር አስተዋውቆኛል። ምን ብሎ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይሌለ መጀመሪያው ቁጥር ፈጣሪ መሆኑን የጉዛን ብቻ ሳይሆን የሕያዋን ሰዎችም ፈጣሪ መሆኑን ዘፍጥረት ስለሚነግረን ከፈጠረኝ አምላክ ጋራ መጽሐፍ ቅዱስ ነው ያስተዋወቀኝ። ማስተዋወቅ ብቻ ሳይሆን አቀራርቦኛል። መዳን የሚገኝበትን ጥበብ አሳይቶኛል። ቅድም እንዳነበብ ነው የጽድቅን መንገድ አስተምሮኛል፣ መክሮኛል፣ ገስጾኛል። ማለት እየወቀሰ ብዙ ጊዜ አርሞኛል። የእግዚአብሔር ቃል የሕይወቴ ጌታ እና መድኃኒቴ የሆነኝን ክርስቶስን ያወቅኩት በመጽሐፍ ቅዱስ አማካኝነት ነው። መጽሐፍት ስለ እርሱ የሚመሰክሩ ናቸው ተብሎ እንደተጻፈው ነው። የብሉይ መጽሐፍት ወደ እርሱ የሚጠቁሙ፣ የአዲስ ኪዳን መጽሐፍት ስለ እርሱ የተጻፉ ናቸው እና ከጌታ ከኢየሱስ ክርስቶስ ጋር አስተዋውቆኛል። እንደተጻፈውም የእግሬ መብራት የመንገዴም ብርሃን ሆኖኛል፣ የሰላምን መንገድ አሳይቶኛል። ከእግዚአብሔር ጋር ከራሱ ጋር ሆነ ከሰው ጋር በተቻለኝ መጠን በመልካም ግንኙነት እንድኖር አስተምሮኛል። ነፍሴን እየመገበ አሳድጓታል የእግዚአብሔር ቃል። ከቃሉ የሚያገኘሁት ብርሃንና መነቃቃት ለማገልገል አነሳስቶኛል፣ ለመዘመር ጭምር አነሳስቶኛል። ዛሬም ይህ ቅዱስ መጽሐፍ የሕይወቴና የአገልግሎቴ መመሪያ ነው፣ ዋና መመሪያ ነው። የክርስትና እምነት በግልም በማህበርም ዘመናትን ዘልቆ እዚህ የደረሰው በሁለት መንገድ ነው። በዋናነት በመጽሐፍ ቅዱስና በመንፈስ ቅዱስ ኃይል። ከጸሎት ጋር መጽሐፉ ሲነበብ መንፈስ ቅዱስ የልብ አብርሆትን ለአንባቢ ይሰጣል። ከጸሎት ጋር ሲነበብ አንዳንድ ሰዎች በመጽሐፍ ቅዱስ ሲሰናከሉ ይታያሉ። ያለ ጸሎት እያነበቡ ነው ብዬ ነው የማስበው። የመንፈስ ቅዱስን እርዳታ ሳይጠይቁት ዝም ብሎ በደረቁ ስለሚገቡበት ሊሆን ይችላል። ሁልጊዜም ባይሆን ስንጸልይ
የእግዚአብሔር መንፈስ ለእገዛ ቀረብ ይላል። ያልተረዳነውን ነገር እንድንረዳ ይረዳናል። እንደ አስፈላጊነቱም ይኸው መንፈስ ከዚያም ያለፈ ስራ ይሰራል በአማኝ ሕይወት ውስጥ። ብዙዎቻችን የመከራውን ዘመን የተሻገርነው ይህን በዚህ ይህንኑ መጽሐፍና የመንፈስ ቅዱስን ኃይል እገዛ በመያዝ ነው፣ በመቀበል ነው። መጽሐፉን በስስት ይዘን ደብቀን በማስቀመጥ እና ተደብቀን በማጥናት ነው ያለፍነው ያንን ሲጠቀስ የሰማችሁትን ዘመን። ሁኔታው ጠበቅ ሲል እንደብቀዋለን፣ ጉያ ውስጥ ይዘን እንሄድና አመቺ ቦታ ላይ ስንደርስ ገልጠን እናነባዋለን፣ ደግሞም እናጠናዋለን። ስንቃችን ነበር የእግዚአብሔር ቃል። የትኛውም አይነት ፈተና ሲገጥመን ለፈተናው መልስ የሚሆን ቃል ይመጣልን ነበረ። ቃሉ ነው ያቆመን፣ መንፈሱ ነው ያገዘን። ለዚህ ምስክሮች ነን፣ እኛ ምስክሮች ነን። መጽሐፍ ቅዱስ ውድና የከበረ ሀብት ነው። ሀብት ደግሞ ሊጠቅም ይችላል፣ ሳይጠቅም ሊቀር ይችላል። እያለ እንዳያያዙ ነው። አቅልለን አንመልከተው። ለግላዊ ንባብና ጥናት ጊዜ እንመድብ። በጥድፊያ ሳይሆን በጥሞና እናንብበው። ጥሞና በሚነሳ ዘመን ውስጥ ነው ያለነው፣ ይገባኛል። ጥሞና ይስጠን የሰማይ አምላክ። በሚያውክ ሁኔታ ውስጥ ጸጥታውን ለነፍሳችን ያድልልን። ጥሞና፣ በጥሞና ስንሆን ብዙ እንሰበስባለን። ግርግር ወዳጆች ስንሆን ደግሞ ብዙ እናባክናለን። ከምንሰበስበው ምናጣው ይበዛል እና እግዚአብሔር አምላክ ወደ ጥሞናው ያስገባን። ድምፁን በመጽሐፉ አማካይነት በመንፈሱ አማካይነት ወደምንቀበልበት ጥሞና። ይሄ ምኞቴ ነው፣ ጸሎቴም ነው። እግዚአብሔር አምላክ ሁላችሁንም ይባርክ። እግዚአብሔር አምላክ እናንተን በዚህ ያላችሁትን መጽሐፍ ቅዱሳችሁን መውደዳችሁን ልትገልጡ የጀመራችሁትን በተለይ የባረከ ይባርክልን። ጥርጥር የለኝም የመጽሐፍ ቅዱስ ወዳጆች ከዚህ በኋላ ቁጥራቸው እየጨመረ ነው የሚሄደው። የአምላኬ ቃል አያረጅም፣ የኢየሱስ ቃል አያረጅም፣ ዘላለም ይኖራል ያበራ ከሚያምኑት ጋራ